ጤና ይስጥልን ተመልካቾች እንደምን ውላችኋል። ከዜና ኢትዮጵያ ስፖርት ዘገባዎችን ነው። የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፒ ጋር ለሚያደርገው ጨዋታ ዝግጅት እያደረገ እንደሚገኝ የኢትዮጵያ እግር ኳስ ፌዴሬሽን ገለጸ። የ2027 የአፍሪካ ዋንጫ ቅድመ ማጣሪያ ከሳምንታት በኋላ ይከናወናል። ስኬታማ ብሔራዊ ቡድን ለመገንባት የክለቦችና ብሔራዊ ቡድን ቅንጅት ወሳኝ በመሆኑ ተጫዋቾች በአካል ብቃትም ሆነ በስነ ልቦና ዝግጁ ሆነው በሚቀርቡበት ሁኔታ ዙሪያ ከፕሪሚየር ሊጉ ክለቦች ዋና አሰልጣኞች ጋርም ውይይት ተከናውኗል። በውይይቱ የ20 ፕሪሚየር ሊግ አሰልጣኞች ጥሪ ቢቀርብላቸውም የተገኙት ግን 5ቱ ብቻ ናቸው ብሏል የኢትዮጵያ እግር ኳስ ፌዴሬሽን። በውይይቱ ከተገኙ አሰልጣኞች ጋርም ውይይት ተደርጓል። የተጫዋቾች ጥሪ ሁኔታ፣ የዝግጅት ሂደትና በጨዋታው ትኩረት ሊሰጥባቸው የሚገቡ ጉዳዮች ላይም ሀሳቦች መነሳታቸው ነው የተገለጸው። ትናንት በቀረበው ጥሪ መሰረት የተገኙት 5ቱ የፕሪሚየር ሊግ አሰልጣኞች አሰልጣኝ በጸሎት ልዑል ሰገድ፣ አሰልጣኝ ደጋረገ ይግዘው፣ አሰልጣኝ ጸጋዬ ኪዳነ ማርያም፣ አሰልጣኝ ይታገሱ እንዳለና አሰልጣኝ ዳንኤል ፀሐዬ ናቸው ጥሪውን አክብረው በፌዴሬሽኑ ውይይት ላይ የተገኙት ተብሏል። አትሌት ፍረወይኒ ኃይሉ የዓመቱን ፈጣን ሰዓት በማስመዝገብ አሸነፈች። በፈረንሳይ ሌቪን በተካሄደ የቤት ውስጥ የአትሌቲክስ ውድድር በሴቶች 3000 ሜትር ፍረወይኒ ኃይሉና ለሺ ባውቄ አንደኛና ሁለተኛ ወጥተዋል። አትሌት ፍረወይኒ ርቀቱን ለማጠናቀቅ 8 ደቂቃ ከ24 ሰከንድ ወስዶባታል። የገባችበት ሰዓትም የዓመቱ ፈጣን ሰዓት ተብሏል። በ1500 ሜትር ብርቄ ሀየሎምና ሳሮን በርሄ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። አዲስ የዓለም ክብረ ወሰን በተሰበረበት የ800 ሜትር ውድድር ጽጌ ድጉማና ንግስት ጌታቸው ሶስተኛ እና አራተኛ ደረጃን ይዘው አጠናቀዋል። እንግሊዛዊቷ ኪሊ ሆጂንኪንሰን ለ24 ዓመታት ተይዞ የነበረውን የቤት ውስጥ የዓለም ክብረ ወሰን በመስበር አሸንፋለች። ኪሊ ሆጂንኪንሰን 1 ከ54 ስታሸንፍ የገባችበት ሰዓት ነው። በ2000 ሜትር አውስትራሊያዊቷ ጄሲካ ሆል ስታሸንፍ ኬና ቱፋ 5ኛ፣ ባይሴ ቶሌሳ 10ኛ ሆነው ውድድራቸውን አጠናቀዋል። በ3000 ሜትር አዲሱ ይሁን 7 ደቂቃ ከ33 ሰከንድ በሆነ ሰዓት በመጨረስ አንደኛ ደረጃን ይዞ አጠናቋል። ስለ ስፖርት በዚህ ሳምንት የ2018 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ የግማሽ ዓመት ጉዞን ይፈትሻል። 190 ጨዋታዎች ተደርገዋል። 320 ግቦች ተመዝግበዋል። 155 ተጫዋቾች ግቦችን አስቆጥረዋል። ግን የሊጉ የጥራት ደረጃ አሁንም አሳሳቢ እንደሆነ ባለሙያዎች ይናገራሉ። ሊጉ የመፍጠር አቅም ውሱንነት፣ ቀልብን የመግዛት ድክመት፣ ተመልካች አልባ ጨዋታዎች መለያዎች ሆነዋል። አሁንም ግን ፕሪሚየር ሊጉ ከፍተኛ ከፋይ ነው። ለደሞዝ ብቻ በዓመት ከ1 ቢሊዮን ብር በላይ ይከፍላል። በዚህ ሳምንት በስለ ስፖርት ፕሮግራማችን የፕሪሚየር ሊጉን አጋማሽ ዘመንን በተመለከተም ከባለሙያዎች ጋር እንወያያለን። ስለ ስፖርት ቅዳሜ የካቲት 14 2018 ዓ.ም ከጠዋቱ 3 ሰዓት እስከ 5 ሰዓት በኢቲቪ መዝናኛ ቻናል እና በዶት ስትሪም አማራጮች ጠብቁን። ስለ ስፖርት ወደ ዜናዎቻችን ተመልሰናል። ከምድር ጦር የጀመረው የእግር ኳስ ተጫዋችነት ሕይወቱ በበርካታ ክለቦች ውስጥ አልፎ እስከ ብሔራዊ ቡድን ድረስ ዘልቋል። በግብ ጠባቂነት ታላላቅ ክለቦችን በማገልገል የመጀመሪያውን የኢትዮጵያ ፕሪሚየር ሊግ ዋንጫንም ከፍ አድርጓል። የአሁኑ የባህር ዳር ከተማ ክለብ የግብ ጠባቂዎች አሰልጣኝ በለጠ ወዳጆ ከነጻነት ጫን ያለው ጋር ቆይታ አድርጓል። ከራስ አንደበት እንከታተል። ስሜ በለጠ ወዳጆ ይባላል። በአሁን ሰዓት ላይ የባህር ዳር ከነማ የግብ ጠባቂዎች አሰልጣኝ ነው። ተወልጄ የሚያደግኩት በአዳማ ከተማ ወይም ደግሞ ናዝሬት በምትባለው ከተማ ነው። አመጣጤ ያው እንደ ማንኛውም እግር ኳስ ተጫዋች ከሰፈር ነው። ወደ ተለያዩ ክለቦች ውስጥ የመጣሁት ብዙ ነገሮችን አልፌ ነው። ያው በእኛ ጊዜ ትንሽ በደርግ ሰዓት ነበር እና የዛ ሰዓት እኔ 11 ክፍል ነበርኩኝ። ከ11 ወደ 12 እንዳለፍን 78 ዓመተ ምህረት አካባቢ ላይ ታፍሰን ወደ ጦላ ሄድን፣ ውትድርና ማለት ነው። እና እዛ ተመርጬ በማሰልጠኛ ውስጥ ቀረሁኝ። መጨረሻ ላይ ምዕራብ እዝ የሚባል ቡድን ነበረ ጅማ። ያ ቡድን ደግሞ አዲስ አበባ ላይ ለጦር ኃይሎች ውድድር ይመጣል። እንዲህ እያለ አዲስ አበባ ላይ ለምድር ጦር የሚባል ቡድን በ79 ዓመተ ምህረት እዛ ገባሁኝ። በ83 ዓመተ ምህረት የመንግስት ለውጥ መጣ። እኛም ወጣን እና ከዛ እንደወጣሁኝ ወደ አግሮ ክለብ ሄድኩኝ። ከአግሮ ክለብ ወደ መብራት ኃይል፣ ከዛ ከመብራት ኃይል ወጥቼ ያው ሰሚት የሚባል ቡድን ነበር። ሰሚት ገባው። ከዛ መድን ተጫወትኩኝ። ሙገርም ነበርኩኝ።
ቡናም የመጨረሻ አካባቢ ላይ በካሳ ያራጌ የስልጠና ሂደት ውስጥ የመጀመሪያው ተመራጭ ሆኜ እዛ ጀመርኩኝ። በኋላ ላይ ኦልሞስት ወደ 97 አካባቢ ላይ ከኳስ ዓለም ተለያየን። ብራቮ ዳብ ብራቮ ፔፔ እንጂ ቀይራል። እዚህ ኦልሞስት ብዙ ክለቦች ላይ በስኬታማ ሆኛለሁ። ምድር ጦር በምጫወትበት ጊዜ ዋንጫ ከአንድም ሁለት ዋንጫ፣ ከዛም ወጥቼ በአግሮ ስገባ አግሮም እንዲሁ ጠንካራ ክለብ ነበር። ጋሽ ሰውነትም ነበረ ያሰልጥን የነበረው። ከዛ በኋላ ጋሽ ጌታውን ነበረ እና ጠንካራ ስኬታማ ነበር በአዲስ አበባ ውድድር ላይ። ከዛ መብራት ኃይልም ስገባ መብራት ኃይልም እንዳልኩ ነው 89 ዋንጫ በላን። የዚህን አሁን ፕሪሚየር ሊግ ተብሎ ሲሰየም የመጀመሪያውን ዋንጫ የበላ ነው እኛ ነን። ካፒቴንም ሆኜ ዋንጫውን አንስቻለሁና በአብዛኛው በተጫወትኩባቸው ውድድሮች ላይ ክለቦች ላይ ውጤታማ ነኝ። ዳብ ዳለንግ ጎበዝ። በዚህ መሀል ግን ያው በብሔራዊ ቡድን ደረጃና በወጣት ቡድን ደረጃ እየተጫወትኩ ነበር። የዛን ጊዜ ብሔራዊ ቡድን በጣም ከባድ ነው። በጣም የሚገርም ጠንካራ የሆኑ ግብ ጠባቂዎች አሉ። ልክ ተካበ ለውጭ ጨዋታ ሄደው በዛው ሲጠፉ ነው እኛ እድሉን ያገኘ ነው እና ኦልሞስት ረጅም ጊዜ ነው ብሔራዊ ቡድን ውስጥ የቆየ ነው። 1 2 3 አንድ ጊዜ ነፍሱን ይማረው ስዩም አባተ ናሽናል ቲምን ይዞ ሩዋንዳ ሄደን ዙር ነው የምንጫወተው። ምስራቅ አፍሪካ ውድድር ነው። ከሩዋንዳ ቲም ጋራ ለዋንጫ ለማለፍ ጨዋታ ነበር እና ያንን ጨዋታ ብናሸንፍ ለዋንጫ ነበር የምንጫወተው እና የሚገርም ጨዋታው ራሱ በሬዲዮ ይተላለፍ ነበር እና በጣም ጥሩ እንቅስቃሴ ነበር ያደረኩት። 90 ደቂቃ አለቀ። 30 ደቂቃ ተጨምሮ 30 ደቂቃው ጭማሪ መጨረሻው ሰዓት ላይ ወደ ፔናልቲ መግቢያ ሰዓት ላይ በእኔና በአንዋር የነበረ ኮሙኒኬሽን ስህተት ጎል ተቆጠረብን። በዛች ጎል ከጨዋታ ወጣን እና ሁሌ በጨዋታ ውስጥም በነበርኩበት ሰዓት ላይ አሁንም በአሰልጣኝነት ሙያ ውስጥ ባለሁበት ሰዓት ላይ ሁልጊዜ ከሚቆጨኝ ነገሮች አንዱ እሷ ናትና እቺኛዋ ትውስታዬ ትንሽ ታበሳጨኛለች። ቀና ብራቮ ዳብ ብራቮ ጃም ብራቮ። ድምጽ ግን ታስሯል። 23ኛው የቅድሚያ ለሴቶች 5 ኪሎ ሜትር ውድድር መጋቢት 13 እንደሚካሄድ ታላቁ ሩጫ በኢትዮጵያ ገልጿል። በዛሬው ዕለትም ስለ ውድድሩ ጋዜጣዊ መግለጫ ሰጥቷል። ሰለሞን አባቡ ጋዜጣዊ መግለጫውን ተከታትሎ ተከታዩን ዘገባ አድርሶናል። አመሰግናለሁ። ታላቁ ሩጫ በኢትዮጵያ የሚያዘጋጀው ቅድሚያ ለሴቶች የ5 ኪሎ ሜትር የጎዳና ላይ ውድድር የ2018 ዓ.ም የማብሰሪያ ፕሮግራም ወይም የምዝገባውን መጀመር አስመልክቶ ዛሬ ጋዜጣዊ መግለጫም የማብሰሪያ ፕሮግራሙን በአጠቃላይ ተከናውኗል። የፊታችን መጋቢት 13 ይደረጋል። የ2018 ዓ.ም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር በ22 ዓመታት የዚህ ታላቁ ሩጫ የቅድሚያ ለሴቶች ጉዞ በርካታ ወጣት ሴት አትሌቶች የተገኙበት እንዲሁም ሴቶችን የሚያበረታቱ በርካታ መልእክቶች የተላለፉበት እንደሆነም ተነግሯል። እንግዲህ በመላኑሪ በኮንፊደንስ ሩጪ የዘንድሮ መልእክት ይሆናል። እንግዲህ መልእክቱን በሚገባ ይነግረናል። በባለፉት ዓመታት የአዲስ አበባ ጎዳናዎች በሚገባ በዚህ ታላቅ መድረክ ሲደምቁ እንደነበር የሚታወስ ነውና ዛሬ በነበረው ጋዜጣዊ መግለጫ ላይም ካለፉት 22 ዓመታት ላቅ ያለ ቁጥር እንደሚጠበቅ ተገልጿል። አዘጋጆቹ እንዳነሱት እስከ 20 ሺህ የሚጠጉ ሴት ሯጮች በአዋቂ አትሌቶችና በአጠቃላይ ተሳታፊዎች እንግዲህ ይሄ ቁጥር እንደሚጠበቅም ጭምር ተገልጿል። ዛሬ በነበረው አጠቃላይ የማብሰሪያ ፕሮግራም ላይ የታላቁ ሩጫ በኢትዮጵያ መስራች ሆነው ጀግናው አትሌት ሻለቃ ኃይሌ ገብረስላሴ ከጀመርነው ጀምሮ በጣም በስኬት እየተመለከተ ነው ያለ በርካቶችን ያገናኘና ጥሩ አትሌቶችንም ያወጣንበት መድረክ ነው ብሏል። የዚህ ውድድር አምባሳደር ናት ሌላኛዋ ጀግና አትሌት መሰረት ደፋር። እንግዲህ ምንም ጥያቄ የለውም ሴቶች በሚገባ እንደሚችሉ አቅም እንዳላቸው ጭምር ያሳየንበት መድረክ ነው። ብዙዎችን በፈገግታና በደስታ የምንመለከትበት ታላቅ መድረክ ነው የሚል ሀሳቧንም አስተላልፋለች። በርካቶች በአጋርነት አሁን ላይ ከታላቁ ሩጫ በኢትዮጵያ ጋር እየሰሩ ነው። በዚህኛው በቅድሚያ ለሴቶች ውድድር ላይ ደግሞ በርካቶች በአጋርነት ለመስራትም እንግዲህ ዛሬ እውቅና ሰጥቷቸዋል። የየተቋማቱ ኃላፊዎችም በመድረኩ ላይ ተገኝተው ራሳቸውን በማስተዋወቃቸውና ከሴቶች
ጎን በመሆናቸው ጭምር ደስተኛ መሆናቸውን ገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአጋርነት ከዚህ ከ5 ኪሎ ሜትር ቅድሚያ ለሴቶች ውድድር ጋር የሚዘልቅ ይሆናል። ከነገ ጀምሮ ለውድድሩ ልምዶች እንደሚደረጉም ተገልጿል። በይፋ ምዝገባ ይከናወናል። የተለየ ካለፉት ዓመታት በተለየ መልኩ የዋጋ ጭማሪ እንደማይኖር ጭምርም እንግዲህ አዘጋጆቹ ዛሬ አሳውቀዋል። ቅድሚያ ለሴቶች የ5 ኪሎ ሜትር የ2018 ዓ.ም ክንውኑን የፊታችን መጋቢት ወር ላይ መጋቢት 13 እንግዲህ የሚያከናውን ይሆናል። የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ነገ በሚደረጉ 3 ጨዋታዎች ጅማሮን ያደርጋል። በሊጉ ነገ ሀዲያ ሆሳዕና ከባህር ዳር ከተማ ደረጃን ለማስጠበቅና ለማሻሻል የሚያደርጉት ወሳኝ ጨዋታ ሐዋሳ ላይ ይደረጋል። መሰረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ጨዋታዎች ከቀናት ረፍት በኋላ ቅዳሜ በሚደረጉ መርሃ ግብሮች ወደ ውድድር ይመለሳሉ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የሁለተኛ ዙር የሊጉ መርሃ ግብር ሐዋሳና አዳማ ላይ እንደሚከናወኑ ይፋ አድርጓል። በፕሪሚየር ሊጉ ቅዳሜ ሐዋሳ ላይ ሀዲያ ሆሳዕና ከባህር ዳር ከተማ የሚያደርጉት መርሃ ግብር የሁለተኛ ዙር የመክፈቻ ጨዋታ ሆኗል። በሊጉ የደረጃ ሰንጠረዥ በኩል 24 ነጥብ በግብ ክፍያ ተበላልጠው የሚገኙት ሁለቱ ክለቦች ደረጃን ለማሻሻልና ለማስጠበቅ ወሳኝ ጨዋታቸው ያከናውናሉ። የፕሪሚየር ሊጉ የ20ኛ ሳምንት በሆነው ጨዋታ ሀዲያ ሆሳዕና ተከታታይ ድሉን ለማሳካት ሲጫወት፣ ባህር ዳር ከተማ ደግሞ ከ5 ተከታታይ አቻ ውጤት በኋላ 3 ነጥብ ለማግኘት የሚያደርገው ወሳኝ ፍልሚያ ይሆናል። በአሰልጣኝ ካሊድ መሐመድ የሚመሩት ሀዲያ ሆሳዕኖች በሊጉ ባደረጉት የመጨረሻ ተስተካካይ ጨዋታ ፋሲል ከነማን 1-0 አሸንፈው ደረጃቸውን ያሻሻሉበትን ወሳኝ ውጤት ማስመዝገባቸው ይታወሳል። ነብሮቹ ከ19 ጨዋታ 24 ነጥቦችን ሰብስበው 10ኛ ደረጃን በመያዝ የመጀመሪያውን ዙር አጠናቀዋል። ባህር ዳር ከተማ በበኩሉ በመጀመሪያው ዙር ካደረጋቸው 19 ጨዋታዎች በ12ቱ አቻ ተለያይቶ በኩል 24 ነጥብ በግብ ክፍያ በመብለጥ 9ኛ ደረጃን ይዞ አጠናቋል። በ19ኛ ሳምንት ከኢትዮጵያ ንግድ ባንክ ጋር 2 አቻ የተለያየው የአሰልጣኝ ደጋረገ ይግዛው ቡድን ባህር ዳር ከተማ በ20ኛ ሳምንት ወደ ድል ለመመለስ ይጫወታል። ቅዳሜ በተመሳሳይ ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በሚደረግ ጨዋታ ወላይታ ዲቻ ከመቻል ቀን 9 ሰዓት ይጫወታሉ። የመጀመሪያውን ዙር በወራጅ ቀጠና ውስጥ ሆኖ ያጠናቀቀው ወላይታ ዲቻ ከ19 ጨዋታዎች በ2 ጨዋታ ብቻ አሸንፏል። በአንጻሩ መቻል ከ19 ጨዋታዎች 30 ነጥቦችን ሰብስቦ ከመሪው ሲዳማ ቡና በ5 ነጥብ አንሶ 5ኛ ደረጃ ላይ ተቀምጦ ይገኛል። ወላይታ ዲቻ በ19ኛ ሳምንት በኢትዮጵያ ቡና 1-0 ተሸንፎ የመጣ ሲሆን መቻል ደግሞ ከሀዲያ ሆሳዕና ጋር ነጥብ ተጋርቶ የ20ኛ ሳምንት መርሃ ግብሩን ያከናውናል። ቅዳሜ አመሻሽ 12 ሰዓት በሚደረግ የሁለተኛ ዙር ሌላ መርሃ ግብር የአምናው ሻምፒዮን ኢትዮጵያ መድን ከአዳማ ከተማ በሐዋሳ ዩኒቨርሲቲ ስታዲየም ጨዋታቸውን ያደርጋሉ። ዘንድሮ በሊጉ የዋንጫ ተፎካካሪ መሆን የተሳነው የአምናው ሻምፒዮን ኢትዮጵያ መድን የመጀመሪያውን ዙር ከወራጅ ቀጠና በ1 ደረጃ ብቻ ርቆ አጠናቋል። ኢትዮጵያ መድህን በ20 ነጥብ ከመሪው ሲዳማ ቡና በ15 ነጥቦች አንሶ 16ኛ ደረጃ ላይ ተቀምጦ አጠናቋል። በተመሳሳይ ሰዓት አዳማ ላይ ኢትዮጵያ ንግድ ባንክ ከፋሲል ከነማ ሌላኛውን የ20ኛ ሳምንት መርሃ ግብር ያከናውናሉ። በኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ሊደረግ የነበረው ተጠባቂው የኢትዮጵያ ቡናና የቅዱስ ጊዮርጊስ የደርቢ ጨዋታ ወደ ሌላ ጊዜ መሸጋገሩን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስታውቋል። አርባ ምንጭ ከተማ ከነገሌ አርሲ፣ ሐዋሳ ከተማ ከድሬዳዋ ከተማ፣ ሸገር ከተማ ከኢትዮ ኤሌክትሪክና መቀለ ሰባ እንደርታ ከምድረገነት ሹል ሽረ ከእሁድ እስከ ሰኞ በሊጉ የሚደረጉ የ20ኛ ሳምንት ጨዋታዎች ናቸው። የኢትዮጵያ ፕሪሚየር ሊግን በ35 ነጥቦች የሚመራው ሲዳማ ቡና እሁድ በወራጅ ቀጠና ውስጥ የሚገኘውን ወልዋላ ዲግራት ዩኒቨርሲቲን የሚገጥምበት ጨዋታም የሳምንቱ ተጠባቂ መርሃ ግብር ሆኗል። በኤሮፓ ሊግ የቅድመ ጥሎ ማለፍ የመጀመሪያ ዙር ጨዋታ ኖቲንግሃም ፎረስት ፌነርባቼን 3-0 በሆነ ውጤት አሸንፏል። አዲሱ አሰልጣኝ ቪክቶር ፔሬራ በክለቡ የመጀመሪያ ጨዋታቸውን በድል ጀምረዋል። በኢስታንቡል በተደረገው ጨዋታ ሙሬሎ፣ ኢጎር ጄሱስና ሞርጋን ጊብስ ዋይት የፎረስትን የድል ግቦች አስቆጥረዋል። ውጤቱ ለፎረስት ወደ ቀጣዩ ዙር ለማለፍ ሰፊ ድልን ፈጥሮለታል። ውጤቱን ማስጠበቅ ከቻለ በቀጣይ ከሪያል ቤቲስ ወይም ከሚስላንድ ጋር ሊገናኝ እንደሚችል ነው የተገለጸው። የኢስታንቡሉ ድል እሁድ ከሊቨርፑል ጋር ለሚያደርገው የፕሪሚየር ሊግ ጨዋታም የሞራል ስንቅ ይሆነዋል ተብሎም ይጠበቃል። በሌሎች ስታዲየሞች በተደረጉ ግጥሚያዎች ቦሎኛ ብራን 1-0 ሲረታ፣ ሴልታ ቪጎ ከፓንቴስሄሊዮኒያን አትሌቲክ ክለብ ጋር ተጫውቶ ሴልታ ቪጎ 2-1 በሆነ ውጤት አሸንፏል። ክሬቪና ዚቬዝ ዳሊልን 1-0 እንደዚሁም ጌንክ ዳይናሞ ዛግሬብን 3-1 በሆነ ውጤት ያሸነፉባቸው ጨዋታዎች ሌሎች መርሃ ግብሮች ናቸው። ተመልካቾች ቀን 7 ሰዓት ላይ በኢቲቪ መዝናኛ ቻናል የሀገር ውስጥና የባህር ማዶ ጉዳዮችን በዝርዝርና በትንታኔ ወደ እናንተ የምናደርስ ይሆናል። እንድትከታተሉ እንጋብዛለን። ለሰዓቱ የተዘጋጁ የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘው።